ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። ለቤቴ አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። ቅንነት አይከፈልበትም። እስኪ ላይክ አድርጉ እና ዛሬ በአዲስ ቪዲዮ መጥቻለሁ። በመጀመሪያ ግን ወደ ሀሳቤ ሳልገባ ፈጣሪ አገራችንና ዓለምን ሰላም ያድርግልን። ያው ሁላችሁም የምታውቁት ነገር ነው። ነገሩ በጣም ተባብሷል። በተለይ ደግሞ ስደት ያለን ፈጣሪ ሞታችን በአገራችን ያርገው። እውነት ለመናገር በጣም ነው የሚከብደው፣ በጣም ማለት ነው። ያው ቀን በቀን የሚሰማው ዜና በጣም ዓለምን እያስጨነቀ ይገኛል ማለት ነው። ፈጣሪ እንግዲህ ሰላሙን ይመልስልን። አንዳንዴ ከባድ ነው። በጦርነት ምክንያት ብዙ ሰው ይሞታል፣ ብዙ ነገር ይወድማል ማለት ነው። ሀገራችን በሰላም ለሀገራችን መሬት ያብቃን ነው ምለው። ሁላችሁም ጸልዩ። በተለይ ውጭ ያለ ነው ከሀገር ውጭ ያለን ሰዎች ጸሎት በጣም ያስፈልጋል። የትም ሀገር ግን ለሰላም ጸሎት ያስፈልጋል ማለት ነው። ትንሽ ያሁን ሁኔታው ስለሚከብድ ያለንበት ሁሉም ሰው ተጨንቋል። ብዙ ዓለም ተጨንቋል ማለት ይቻላልና ነገሩ ከረር እያለ ስለመጣ ትንሽ ይከብዳል። እና ቤተሰብ ዛሬ መጣሁት። ወይኔ ግን ቤተሰብ ሰብስክራይብ አድርጉ፣ ላይክ አድርጉ ማለት ነው። ቪዲዮ ሰው ጋር እንዲደርስ ላስታውሳችሁ ብዬ ነው ማለት ነው። እና ዛሬ መጣሁት። እስኪ እኔ በነገራችን ላይ የኢትዮጵያ ትላልቅ ሚዲያዎች ራሱ በጣም እያመንኳቸው አይደለም ማለት ሚዲያዎቹ ሳይሆን ሚዲያው ላይ የሚቀርቡ ሰዎች በጣም በቃ እውነት አይደለም ይዘው የሚመጡት ነገር ትንሽ ይከብዳል ለማመን ማለት ነው። ያው ሰሞኑ በጣም መነጋገሪያ ሆነው ነበር። አርቲስት ማን ነው? አትሌት ገለቴ ማለት ነው። እና አሁን ደግሞ ባሏ ከአንድም 3 ሚዲያ ቀርቦ ነበር። እኔ ግን በጣም የምከታተለው ሚዲያ ሴፉን ነው። ሴፉ ለምን ያው ትልቅ ቲቪ ስለሆነ የሚሰራው በዛ ላይ ብዙ ሰው ስለሚመለከተው ያው እውነተኛ ነገር ነው ብዬ ነው ማስበው እሱ ጋር የሚቀርበው ነገር። ግን በጣም በአሁን ሰዓት አሁን ግን በቃ ምንም እውነት አይደለም። እሱ ጋር የሚያወሩት ሌላ ነው፣ እዛ ጋር የሚያወሩት ሚዲያ ላይ ቀርበው በጣም ይለያያልና ግን እኔ የእሷ ባል ትክክል ነው ወይም እሷ ትክክል ነች ምናምን ለማለት አይደለም። እውነት ለመናገር ግን አንዳንዴ ትልቅ ሚዲያ ላይ ስትቀርቡ የሆነ ሰውን የሚያስተምር ነገር እውነት ነገር ነው መቅረብ ያለበት ነገር። ይሄ ነገር ምን አክል እውነተኛ ነው ብለው አቅራቢዎቹ ራሱ ያኔ ምንትን ማለት አለባቸው ብዬ ነው የማስበው። ማጣራት አለባቸውና እሷ ያው እንደምታውቁት ተናግራ ነበር ከዚህ በፊት። እሱም ቀርቦ እንደዚሁ እኔም ተበድያለሁ ብሎ ተናግሮ ነበር። ግን ላይ ነው የምትፈሩት? በጣም ከባድ ነው ሁለቱም የሚያወሩት ማለት ነው። እሱ ደግሞ እግረኛው ላይ ቀርቦ ሌላ ታሪክ አውርቷልና በጣም ነው እውነታው የቱ ጋር እንዳለ ራሱ ለመረዳት በጣም ይከብዳል ማለት ነውና ግን እኔ በጣም የገረመኝ በእርግጥ እሱም ትንሽ ውሸት አለበት ሴፉ ላይ የቀረበውና እግረኛው ላይ ያወራው ነገር በጣም ይለያያል ማለት ነው። እና ከመቅረባቸው በፊት ወይ ደግሞ ኖርማል በቃ የተፈጠረው ነገር ማስረዳት አለባቸው ለአንድ ሚዲያ። ግን እዛም እዚህም እየቀረቡ በቃ የሆነ ድብልቅልቅ ያለ ነገር አይነት ነውና እኔ በጣም የገረመኝ ግን ልጁ አልኩኝ ሰውየው በጣም አሳዝኖኛል እውነት ለመናገር። ለምን ያው አንድ ሰው የሆነ ጥፋት ያጠፋል። ጥፋቱ ደግሞ በህግ መሰረት በህግ መጠየቅ አለበት ብዬ ነው ማምነው እኔ በራሴ ማለት ነው። ምክንያቱም ሀገራችን ህግ ያለባት ሀገር ናት። በሰራው ስህተት ወንጀል እውነትም ያው አድርጎታል የተባለው ነገር ከሆነ በህግ መጠየቅ አለበት እንጂ አንድ ሰው ላይ የሆነ ነገር አድርገሃል ብለው እንደዚህ መደብደብ በጣም ይከብዳል። በጣም ማለት ነው። ለምን ህግ አለ፣ ህግ ነው ሁሉንም ነገር የሚዳኘው። ግን ያው ብቻ ከባድ ነው። እንደዛ ስላደረጉት ትንሽ ህመሙ ትንሽ ይከብዳል የሱ ማለት ነው። ጥርሱ እንዳለ የለም ማለት ይቻላል። ማለት በጣም ተጎድተዋል አይኑ ምናምን። እና ብዙ ሰው ደግሞ የመሰለው ታውቃላችሁ እኛ ኢትዮጵያን የሆነ ነገር ሲፈጠር ቶሎ ብለን የምናየው ዘሩን ነው። ዘሩ ላይ ነው ትኩረት የምናደርገው በቃ ምናምን ብለን ማለት ነውና ሰው ያሰበው ሌላ ነገር ነበር። ግን እሱ ደግሞ ያለው በጣም አይገናኝም። እና
በጣም ስለገረመኝ ነው ያ እነሱ ስላደረጉት። እውነት ለመናገር በጣም ያሳፍራል። እንደዚህ አይነት ነገር መደረግ የለበትም። አንድ ሰው ወንጀል ስራ በሰራው ወንጀል መጠየቅ አለበት፣ በህግ ይዳኘዋል ማለት ነው እንጂ የሆነ ነገር አድርገሃል ተብሎ እንደዚህ መደብደብ፣ እሱን ለመግደል የሄዱበት መንገድ ትንሽ ህጋዊ አይደለም ብዬ ስላሰብኩ ነው ማለት ነው። ሁለተኛው ደግሞ ቃል ኪዳን ማያውቃት አለ ብዬ አላቅም ማለት ያ የሚያውቃት ሰው የለም ብዬ አልገምትም። ቃል ደግሞ ሁላችንም እናውቃታለን። አርቲስቷ የድሮ የታሪኩ ባባ ማለት ነው ሚስቱ የነበረችዋ ያው ከአንድ አመት ሆኖታል ይመስለኛል ህይወቱን ካጣ ነው ማለት ነው። እንግዲህ ተሞሽራለች የሚባል ነገር ሽምግልና ተልኳል የሚባለው ነገር እየተሰማ ነውና ፌስቡክ ላይም ግን እውነተኛ አይደለም። እኔ ሴፉ ላይ ራሱ ቀርበው ቢያወሩ እውነት አይመስለኝም። ከዚህ በኋላ ሰው ሁሉ በቃ ሚዲያ ላይና ህይወቱ ላይ ያለው በጣም ስለሚለያይ ማለት ነውና ምንድነው ፌስቡክ ላይ ፖስት አድርገዋት ነበር ማለት የሞተ ተጎዳ ምናምን እሷ ሽማግሌ ሊላክ ነው ምናምን ተብሎ ማለት ነው። እና እኔ በጣም የገረመኝ ነገር አንዳንዴኛ አበሻ ስንባል ማለት ነው በቃ የሆነ ነገር ላይ መያዝ እንትን አለብን ማለት እንይዛለን። በቃ አንድ ሰው ይሞታል። ማንም ከሞተ የተቀበረ ሰው የለም ማለት አሁን ለምሳሌ ማንም ሰው ቤተሰቡ አጥቷል ብዬ ነው ማስበው። የሞተበት ሰው አለ፣ ግን ከዛ ሰው ጋር የሞተ ሰው የለም። ማንም አይሞትም። ግን ለምን ማለት ትላልቅ ሰዎች ላይ አርቲስቶች ላይ ለምን ይህ እንደዚህ አይነት ነገር እንደሚገን እኔ አላቅም። በቃ ማለት የሆነ ሰው ሲያጡ የሆነ ህይወት ደግሞ ሲጀምሩ ለምን ጀመሩ እሱ ምናምን ምናምን በቃ እሱ አንዴ ወደ ፈጣሪ ሄዷል። እሷ ደግሞ ህይወት አላት፣ ሰው ናት። ከዚህ በኋላ ደግሞ ለልጇ እንኳን ስትል ልጇ እንኳን አንድ እንዳይቀር እውነት አይደለም። በእርግጥ መረጃ እውነት እንኳን ቢሆን ሽማግሌ እንኳን ቢላክ ምን ችግር አለው? መቼም ከሱ ጋር አትሞትም። እንዴት ነው እኛ የምናስበው? ሁሌ አንድ ሰው በቃ ሁሌ ተጎድቶ እንዲኖር ነው የምንፈልገው እኛ ማለት ነው። ይሄ የኛ ሀገር ባህል ነው። ሌላ ዓለም ላይ ብትሄዱ ግን እንደዚህ አይነት ነገር የለም እናቴ። አንድ ሰው በህይወት እያለ የፈለገውን ነገር ያደርጋሉ። ከዛ ከሞተ በኋላ ሞተ ነው አለቀ። ማለትም በቃ ሁላችንም ወደዛ ስለሆንን ማለት ነው። ግን እኛ ሀገር በህይወት እያለን ምንም አንረዳዳም፣ ሀሳብ አንከፋፈልም። ቢቸግረን አንድ ሰው አንድ ብር አይሰጠንም። ስንሞት ግን ያዙኝ ልቀቁኝ እንላለን። እና አንድ ሰው ከሞተ ሞተ ነው። ካለ በህይወት ካለ ማድረግ የምንችለው እናድርግለት። ወደ ፈጣሪ ከሄደ ደግሞ ምንም ማድረግ አይቻልም ማለት ነው። እና እሷ ለምን ሽማግሌ ተላከ ብለው ብዙ ሰዎች ያወራሉ። እንዴ ታዲያ ከሱ ጋር መሞት የለባትም መቼም ህይወት ነው። ከዚህ በኋላ እንደገና ደግሞ ለልጇ እንኳን ስትል ማግባት አለባት። ብታገባ ራሱ ማርያምን ያርግላት። ምክንያቱም በጣም ነው እሱና እሷ እውነት ለመናገር ተለያይተዋል። ግን እንደ ባል ነው ያዘነችው ማለት ነው። ማለት ባሏ እንደሆነ እንደሚስት ሆና ነበር በጣም ልቧው ላይ የተሰበረው ማለት ነው። እና የሰው ልጅ ደግሞ ስትኖሩ እዚህ ምድር ላይ ብዙ ነገር ታስባላችሁና የሞተ ተጎዳ ብቻ ሳይሆን አንዳንዴ የሞተ ሰው ሞቶ ነው ምንም እንትን የሚባል ነገር የለውም። ግን ያለ ሰው በጣም ነው የሚጎዳው። ህመሙ ያለው ሰው ጋር ነው፣ በህይወት የሚኖር ሰው ጋር። ምክንያቱም ሁሌም ያ ሰው ስታስቡ ውስጣችሁ ይደማል፣ ታዝናላችሁ። ብዙ ነገር ነው የምትሆኑት ማለት ነው። አንዳንዴኛ በቃ አንድ ሰው በቃ እሱ የሞተ ሰው ነው የተጎዳው፣ ያለ ሰው ምንም አይሆንም ምናምን ብለን ስለምናስብ ማለት ነው። ግን ስህተት ነው ብዬ ነው ማስበው። ያለ ሰው እሱ አንዴ ወደ ፈጣሪው ስለሄደ ምንም እንትን ላይ ምድራዊ ህይወት ላይ ምንም ለሱ ብታዝኑለትም ባታዝኑለትም የሆነ ነገር ለሱ ብላችሁ እንኳን ብትሞቱ እሱ ምንም የሚያውቀው ነገር የለም። ግን እኛ ሰው ስንባል አንድ ሰው ስናጣ በጣም ልባችን ይሰበራል። ሁሌም ጸጸት ነው የሚሆነው ማለት ነውና እንደዚህ አይነት ነገር ፖስት የምታረጉ የሰው ሞራን የሚነካ ነገር ባትናገሩ ጥሩ ነው። ባይሆን ደስ ይላል። እንኳን ለዚህ አደረሰሽ፣ እንኳን ለዚህ አበቃሽ፣ እንኳን ከዚህ ሀዘን ወጣሽ ምናምን ብለን ማበረታት ነው እንጂ እንዴት ይሄ ሁሉ አመት ላይ ሀዘን ላይ እንድትቀመጥ እናረጋለን። እና በጣም ስለገረመኝ ነው ይሄ ነገር ባይሆን ብዬ ስላሰብኩት ነው ያኔ ሀሳብ ያወራሁበት ማለት ነው እንጂ በእርግጥ
ያኔ እውነተኛ ነገር ሆኖ አይደለም። ቢሆን እንኳን እንደዚህ አይነት ማረግ የለብንም። አንዳንዴ እኛ እንደዚህ በምንልበት ሰዓት እሷ ስሜቷ ሊጎዳ ስለሚችል ማለት ነውና ፕሊስ በቃ አንድ ሰው ህይወቱ ካለፈ በኋላ አለፈ ነው። ላለው ሰው ደግሞ ሰላም እንስጥ፣ እረፍት እንስጥ። በቃ ሰው ህይወት አለው። በራሱ ህይወት ላይ እኛ ገብተን ባንወስን ደስ ይለኛልና ቤተሰብ የዛሬ ቪዲዮ ይሄንን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ አስቀምጡ ማለት ነው። ሰላም ለሀገራችን፣ ሰላም ለዓለም ይሁንልን።